አንድ ሰው በሌላ ሰው የይዞታ መሬት ላይ ባለ ይዞታው እየተቃወመም ይሁን ሳይቃወም የዘራ ሰው ይሄን የዘራውን የሰብል አይነት የመሰብሰብ መብት አለው ወይስ ደግሞ የለውም? ዘሩን የዘራው መሬቱ የራሱ ሀብት መስሎት ወይም ደግሞ በመሬቱ ላይ ሊዘራ መብት ያለው መስሎት እንደሆነስ ይሄ ዘሩን በሌላ ሰው መሬት ላይ የዘራው ሰው የዚህ የዘራው ሰብል ባለ መብት የሚሆንበት አጋጣሚ አለ ወይስ ደግሞ ይሄ የተሰበለው ሰብል ሙሉ በሙሉ ለመሬቱ ባለ ይዞታ ነው የሚገባው? እንዲሁም ደግሞ የህጉ መፍትሄስ ምንድነው? የዚህ በሌላ ሰው የይዞታ መሬት ላይ የተዘራው ዘር እጣ ፈንታው ምንድነው የሚለውን አንድ በአንድ እምነግራችሁ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬም እጅግ ወሳኝ በሆነ የህግ ምክርና ትንታኔ ተመልሻለሁ። አንድ ሰው በሌላ ሰው የይዞታ መሬት ላይ በማወቅም ይሁን ባለማወቅ ባለ ይዞታው እየተቃወመውም ይሁን ሳይቃወመው የተለያዩ የሰብል አይነቶችን የሰብል ምርቶችን ዘር ቢዘራ የዚህ የዘራው ዘር መጨረሻ ላይ ሰብስቦ ወደ ቤቱ ማስገባት ይችላል? እነዚህ ሰብሎች ባለቤት መሆን ይችላል ወይስ ደግሞ አይችልም? የይዞታ ባለመሬቱ ሲቃወመው ከተዘራ እንዲሁም ደግሞ ሳይቃወመውስ እነዚህን ሰብሎች እነዚህን የዘር አይነቶች ከዘራ በስተመጨረሻ የነዚህ ሰብሎች ባለቤት መሆን ይችላል ወይስ ደግሞ አይችልም? የነዚህ የተዘሩት ዘሮች መጨረሻ ላይ ባለሀብት የሚሆነው ማን ነው? እጣ ፈንታቸው ምንድነው? ይሄ ዘሩን የዘራው ሰው የራሱ ይዞታ መስሎት በመሬቱ ላይ ሊዘራ መብት ያለው መስሎት እንደሆነስ የዘራው የዚህ እጣ ፈንታ ምንድነው? መውሰድ ይችላል ወይስ አይችልም? የሚሉትን ነገሮች አንድ በአንድ ከፍትሐብሔር ሕግ ድንጋጌዎች አንጻር እምነግራችሁ ነው የሚሆነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትቀላቀሉ እጋብዛለሁ። እንግዲህ ውድ ቻናል ቤተሰቦች በአንድ የይዞታ መሬት ላይ የተለያዩ ሰዎች የይገባኛል ክርክር ሊያቀርቡ ይችላሉ። በዚህም ምክንያት እንግዲህ የሰብል ምርቱ የሚዘራበት ወቅት ሲደርስ በተለያዩ አርሶ አደሮች ዘንድ ክርክር ይፈጠራል። ይሄም እንግዲህ ምንድነው ይሄ የዚህ መሬት ባለ ይዞታ እኔ ነኝ በሚል ክርክር ምክንያት የተለያዩ ሰብሎችን ለመዝራት እሽቅድምድም ሲስተዋል ይታያል በተለያዩ አርሶ አደሮች ዘንድ። በዚህም ምክንያት እንግዲህ ቀድሞ የዘራው ሰው የመሬቱ ባለ ይዞታ ላይሆን ይችላል። በዚህ ጊዜ ዕጣ ፈንታው ምንድነው? የፍትሐብሔር ሕጋችን ምን ይላል? በዚህ ዙሪያ ሊቃወም ይችላል የመሬት ባለ ይዞታው። እንዲሁም ደግሞ ሳይሰማ በቸልተኝነት እየሰማ ሊሆን ይችላል፣ ላይቃወም ይችላል። በዚህን ጊዜ እንግዲህ የሕጉ መፍትሄ ምንድነው የሚለውን ነው እንግዲህ አንድ በአንድ እምነግራችሁ። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ይህን በተመለከተ ውድ የቻናሌ ቤተሰቦች በፍትሐብሔር ሕጋችን 3ኛ መጽሐፍ በሚለው አንቀጽ 1172 ላይ ስለ ሰብልና ባለመሬቱ ሲቃወም በተዘራ የሰብል አይነት ላይ የተለያዩ መፍትሄዎችን አስቀምጦ እናገኛለን። ይህም ምንድነው እንግዲህ ባለመሬቱ ሲቃወመው በሌላ ሰው መሬት ላይ የዘራ ሰው የጀመረውን ስራ ለመቀጠል ወይም ደግሞ የዘራውን ሰብል ለመሰብሰብ መብት የለውም በማለት ያስቀምጣል። ስለዚህ ውድ የቻናሌ ቤተሰቦች ከዚህ የፍትሐብሔር ሕግ ድንጋጌ እንደምንረዳው አንድ ባለመሬቱ ሲቃወመው በሌላ ሰው መሬት ላይ ዘሩን የዘራ ሰው ይሄኛውን የዘራውን ዘር የጀመረውን ስራ ለመቀጠል ዳር ላይ ለማድረስ ለመጨረስ እንዲሁም ደግሞ ይህን የዘራውን ሰብል ለመሰብሰብ ሰብስቦ ወደ ቤቱ ለማስገባት መብት የለውም ማለት ነው። እንግዲህ ሰብሉ ተሰብስቦ እንደሆነ ይህ የተሰበሰበውን ሰብል በሙሉ ለባለ ይዞታው አስረክቦ ይሄዳል እንጂ ለሱ አንዳችም እጅ ሳያስገባ የሚቀር ይሆናል ማለት ነው። በማንኛውም ምክንያት ባለመሬቱ መቃወሙን ለመግለጽ ባልቻለበትም ጊዜ እንግዲህ ተፈጻሚ እንደሚሆኑ ይሄ የፍትሐብሔር ሕጋችን 1172 ንዑስ አንቀጽ 3 ይናገራል። ስለዚህ ባለመሬቱ እየተቃወመው ወይም ደግሞ የአንድ መሬት ባለ ይዞታው እየተቃወመው በሌላ ሰብል ላይ ከተዘራ በስተመጨረሻ ደግሞ በፍርድ ቤት ክርክር ተካሂዶ
ይሄ የተቃወመው ሰው የይዞታ ማረጋገጫ ደብተር ይዞ ከተገኘ ወይም ደግሞ ህጋዊ የመሬቱ ባለይዞታ ሆኖ ከተገኘ በኋላ መጠየቅ የሚችልበት አጋጣሚ ስላለ ይህን በደንብ ማወቅ ያስፈልጋል። ስለዚህ በሌላ ሰው መሬት ላይ በሌላ ሰው የይዞታ መሬት ላይ ዘሩን የዘራ ሰው መብት ሳይኖረው ሁሉንም አስረክቦ ይሄዳል ማለት ነው። ነገር ግን ባለይዞታው ሳይቃወም የተዘራ ሰብልን በተመለከተ ግን ከዚህ የተለየ መፍትሄ እንዳለ ማወቅ ያስፈልጋል። እንግዲህ ውድ የቻናሌ ቤተሰቦች ይሄ ምንድነው? እንግዲህ በፍትሐብሔር ሕጋችን 1173 ላይ ባለመሬቱ ሳይቃወመው በሌላ ሰው መሬት ላይ ዘር የዘራ ሰው የጀመረውን ስራ ወደ ፍጻሜ ለማድረስና የዘራውን ሰብል ለመሰብሰብ መብት አለው በማለት ያስቀምጣል። እንግዲህ እዚሁ ጋር ማወቅ ያለባችሁና ከቅድሙ ከዛኛው ባለመሬቱ እየተቃወመው ከተዘራው ዘር የሚለየው ይሄኛው እያወቀም ይሁን ሳያውቅ ሳይቃወመው ከቀረ መሆኑን ማወቅ ያስፈልጋል። እንግዲህ ዘሩን የዘራው መሬቱ የራሱ መስሎት ወይም ደግሞ በመሬቱ ላይ ሊዘራ መብት ያለው መስሎት የሆነ እንደሆነ ከሰብሉ ከ4 እጅ 3ቱን እጅ ለባለመሬቱ ለቆና 1ን እጅ ሰብል ወስዶ መሬቱንም ለቆ ይሄዳል በማለት ያስቀምጣል። እንግዲህ ወደ ቻናል ቤተሰቦች ይሄ የፍትሐብሔር ሕጋችን የወጣው በአፄ ኃይለ ሥላሴ ዘመነ መንግስት እንደመሆኑ በዛን ሰዓት ደግሞ መሬት የግለሰብ ስለነበረ ባለመሬቱ የሚሉ የተለያዩ ቃላትን እናገኛለን። ለዚህ ነው እንግዲህ የፍትሐብሔር ሕጋችን ስናነበው እነዚህን ድንጋጌዎች ስናነብ ባለመሬቱ እያልን የምናገኛቸው ማለት ነው። ነገር ግን አሁን ላይ ባለው የመሬት ስሪት መሰረት መሬት የህዝብና የመንግስት እንደመሆኑ አንድ አርሶ አደር የመሬቱ ባለመሬት ወይም ደግሞ ባለሀብት ሳይሆን ባለይዞታ እንደመሆኑ ካሁኑ የሀገራችን የኢትዮጵያ የመሬት ስሪት አንጻር እዚህ ጋር ባለመሬቱ ተብሎ ቢጻፍም ባለይዞታው በማለት እንድታስተካክሉት አሳስባለሁ በዚሁ አጋጣሚ። ስለዚህ ውድ ቻናል ቤተሰቦች እንግዲህ ዘሩን የዘራው መሬቱ የራሱ ሀብት መስሎት ወይም ደግሞ በመሬቱ ላይ ሊዘራ መብት ያለው መስሎት የሆነ እንደሆነ ግን ከሰብሉ ከ4 እጅ 3ቱን እጅ ለባለመሬቱ ለቆና 1ን እጅ ሰብል ወስዶ መሬቱን ለቆ ይሄዳል ማለት ነው። እዚሁ ጋር ልብ ማለት የሚያስፈልገው ውድ የቻናል ቤተሰቦች ዘር የዘራው መሬቱ የራሱ ሀብት መስሎት ወይም ደግሞ በመሬቱ ላይ ሊዘራ መብት ያለው መስሎት ከሆነ ነው። በዚህን ጊዜ እንግዲህ ከ4 እጅ 1 እጅ ወስዶ 3ቱን እጅ ደግሞ ለባለይዞታው አስረክቦ የዘራውን ሰብል 1 እጅ ይዞ ይሄዳል ማለት ነው። ይሄ እንግዲህ ትልቅ የህግ መፍትሄ ነው ማለት ነው። ዘሩን የዘራው መሬቱ የራሱ አለመሆኑን ወይም ደግሞ በመሬቱ ላይ ሊዘራ መብት የሌለው መሆኑን እያወቀ ከሆነስ ምን ይሆናል ነው ሌላኛው ጉዳይ ደግሞ እንግዲህ ውድ የቻናል ቤተሰቦች። ስለዚህ ዘሩን በሌላ ሰው የይዞታ መሬት ላይ የዘራው ሰው መሬቱ የራሱ አለመሆኑን እያወቀ ወይም ደግሞ በመሬቱ ላይ ሊዘራ ምንም አይነት መብት የሌለው መሆኑን እያወቀ ከሆነ ሰብሉን ሙሉ በሙሉ ለባለይዞታው ለቆ እንደሚሄድ ይሄ የፍትሐብሔር ሕጋችን አንቀጽ 1173 ንዑስ አንቀጽ 3 በግልጽ ያስቀምጣል ማለት ነው። ስለዚህ በዚህን ጊዜ በደንብ ማወቅ የሚያስፈልገው ባለይዞታው በመሬቱ ላይ መዝራቱን እያወቀ ባይቃወምም እነዚህ ከላይ የተናገርኩት ነገር በሌላ ሰው የይዞታ መሬት ላይ ዘር የዘራ ሰው ላይ እንደሚፈጸም ማወቅ ያስፈልጋል። ያ ማለት እንግዲህ ውድ ቻናል ቤተሰቦች እዚሁ ጋር በደንብ ማወቅ የሚያስፈልገው ባለመሬቱ ወይም ደግሞ ባለይዞታው አሁን ላይ ባለው የኢትዮጵያ የመሬት ስሪት ባለይዞታው እያወቀም ይሁን ሳያውቅ ሳይቃወም ከቀረ ዘሩን የዘራው ሰው ባለመብት ነው። ያው ከዘራው ዘር ላይ 1/4ኛውን ይዞ ይሄዳል። ሌላውን 3ቱን እጅ ለባለይዞታው በመስጠት ማለት ነው። ስለዚህ የሱ ማወቅም ይሁን አለማወቅ ምንም አይነት ግንዛቤ ውስጥ የሚገባ ጉዳይ አይደለም ማለት ነው። ግንዛቤ ውስጥ ሊገባ የሚገባው ጉዳይ ምንድነው? መቃወምና አለመቃወም ነው። በግልጽ ከተቃወመ ሰብሉን ያሰበለው ወይም ደግሞ በሌላ መሬት ላይ በሌላ የይዞታ መሬት ላይ የዘራው ሰው ምንም አይነት መብት ሳይኖረው ሙሉ በሙሉ ለባለመሬቱ ለባለይዞታው አስረክቦ ይሄዳል ማለት ነው። ነገር ግን ሳይቃወም ከቀረ 1/4ኛውን ይዞ ይሄዳል ማለት ነው። ስለዚህ
ማወቅ አለማወቅ ሳይሆን የባለ ይዞታው እዚሁ ጋር ግንዛቤ ውስጥ መግባት ያለበት ጉዳይ መቃወም አለመቃወም የሚለውን ማወቅ ያስፈልጋል። ነገር ግን ሰብሉ ተሸጦ ወይም ደግሞ ተበልቶ አልቆ እንደሆነ ባለመሬቱ ለእርሱ የሚገባውን ሰብል በጠየቀበት ጊዜ ያለውን ግምቱን የማግኘት መብት አለው ወይስ የለውም የሚለውን በተመለከተ የፍትሐ ብሔር ሕጋችን አሁንም 1174 ንዑስ አንቀጽ 2 ላይ በግልጽ ይደነግጋል። ምን ብሎ ነው የሚደነግገው? ሰብሉ ተሸጦ ከሆነ ወይም ደግሞ ተበልቶ አልቆ እንደሆነ ለባለመሬቱ ለእርሱ የሚገባውን ሰብል በጠየቀበት ጊዜ ያለውን ግምቱን የማግኘት መብት አለው በማለት ያስቀምጣል። ነገር ግን እዚሁ ጋር አንድ ገደብ ያስቀመጠበት መሆኑን ማወቅ ያስፈልጋል። ይህም እንግዲህ ባለመሬቱ ሰብሉ በተሰበሰበ በአንድ ዓመት ውስጥ መብቱን ለማግኘት የሚገባውን ሳያደርግ የቀረ እንደሆነ የመጠየቅ መብቱን እንደሚያጣ ማወቅ ያስፈልጋል። ይህም ማለት እንግዲህ በዓመት ውስጥ ለተዘመረ ሰብል እስከ ዓመቱ ድረስ በአንድ ዓመት ውስጥ ነው እንጂ ከሶ መጠየቅ የሚቻለው ከዛ ባለፈ ጊዜ እንደማይቻል የተሰበለውን ሰብል አካፍለኝ ግምቱን ስጠኝ ብሎ በሌላ ሰው መሬት ላይ ዘር የዘራውን ሰው መጠየቅ እንደማይቻል ሕጉ ክልከላ አድርጓል። የይርጋ ጊዜ አስቀምጧል ማለት ነው። እንግዲህ በሌላ ሰው መሬት ላይ ዘር የዘራችሁ ሰዎች እንዲሁም ደግሞ በመሬታችሁ ላይ ሌላ ሰው ያለምንም ሕጋዊ ምክንያት ያለምንም ሕጋዊ መብት መጥቶ ሰብል ያሰበለባችሁ ግለሰቦች እነዚህን የሕግ መፍትሄዎች እንደ መፍትሄ ወስዳችሁ መጠቀም ትችላላችሁ። ለዛሬ የነበረኝ የሕግ ምክርና ትንታኔ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉት። በሌላ ጠቃሚ የሆነ የሕግ ምክርና ትንታኔ እስክንገናኝ ድረስ ቻው ቻው፣ ባባይ።